ከመቀሌ የሚሰማው ዛቻና ድንፋታ ቀጥሏል። አንድ የቡድኑ ከፍተኛ ወታደራዊ አዛዥ ጠላቶቻችንን አፈርሳና በላ ጦሩ ትጥቁን አይፈታም ሲሉ ተደምጠዋል። ብልጽግናን ለማሸነፍ ከጫፍ ደርሰናል ያሉም ሲሆን ሰራዊቱን ለመከፋፈል የሰሩትን ስራ አፍርሰነዋልም ብለዋል። በሌላ በኩል የትግራይ ሰራዊት አዲስ የጦር አዛዥ ሹሟል። ታደምጡታላችሁ። ጄኔራሉ ለሁሉም የሰራዊቱ እዞች ትዕዛዝ ሰጡ። የበቀል ጥቃት ዘመቻ እንዲከፈትም አዘዋል። በሁሉም ግንባሮች ያሉ አዛዦች በማንኛውም ሰዓት ማጥቃት እንዲጀምሩ ትዕዛዝ አውርደዋል። ይህን ተከትሎ በኢትዮጵያ ድንበር ከፍተኛ ውጥረት ተፈጥሯል። እንመለስበታለን። በኦሮሚያ ክልል የዞን ባለስልጣናትና የመንግስት የጸጥታ ኃይሎች ላይ ያነጣጠረ ጥቃት ተፈጸመ። በአካባቢው የሚንቀሳቀሱ ታጣቂ ኃይሎች በፈጸሙት የደፈጣ ጥቃት የዞኑ ከፍተኛ አመራር መገደላቸው ተሰምተዋል። በሌላኛው የዜና ዘገባችን ታደምጡታላችሁ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት እንዲፈጸም ካዘዙበት ያለፈው የካቲት ወዲህ 18 የአሜሪካ ወታደሮች መገደላቸውንና ቢያንስ 624 ደግሞ መቁሰላቸውን ከሀገሪቱ መከላከያ መስሪያ ቤት ፔንታገን የወጣው መረጃ አመላክቷል። ሌላኛው ዘገባችን ነው፣ ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከመቀሌ የሚሰማው ዛቻና ድንፋታ ቀጥሏል። አንድ የቡድኑ ከፍተኛ ወታደራዊ አዛዥ ጠላቶቻችንን አፈርሳና በላ ጦሩ ትጥቁን አይፈታም ሲሉ ተደምጠዋል። ብልጽግናን ለማሸነፍ ከጫፍ ደርሰናል ያሉም ሲሆን ሰራዊቱን ለመከፋፈል የሰሩትን ስራ አፍርሰነዋልም ብለዋል። በሌላ በኩል የትግራይ ሰራዊት አዲስ የጦር አዛዥ ሹሟል። የህወሓት አርሚ 22 አዛዥ ገብረ እግዚአብሔር ገብረ ሰላም አነጋጋሪ አስተያየት ሰንዝረዋል። አዛዡ ጠላቶቻችንን አፈርሳና በላ የምንፈታው ትጥቅ የለም፣ ሰራዊታችንም በአስተማማኝ ቁመና ላይ ይገኛል ብለዋል። ያንን አቀበት ለመውጣት ጫፍ ላይ ነን፣ በግድም እንወጣዋለን ሲሉም አክለው ገልጸዋል። ያለፈው ምክታችን እጥፍ ድርብ ሰራዊት ታጥቀው የነበሩ ጠላቶችን በጥሰን ታሪክ ሰርተን ወጠናል። አሁንም ሁሉንም አቅጣጫዎች ተረድተን አሸንፈን ለመውጣት ጫፍ ላይ ነን ይላሉ። አክለውም እኛ ሰላምን ከሁሉ በላይ እንፈልጋታለን፣ ነገር ግን በአንድ ወገን ብቻ ሰላም አይመጣም። ደብረ ብርሃን ጫፍ ላይ ሁነን እንኳን ሰላም ብለናል፣ ነገር ግን ሰሚ አላገኘንም። መንግስታችን፣ ፖለቲካዊ ድርጅቶችና ሌሎችም የያዙት መርህ ሊጠነክር ይገባል ብለዋል። ሰራዊታችንን ለመበተን የሄዱበት ሴራ መክኗል፣ ይልቁንም ይበልጥ እየጠነከረ ይገኛል ያሉት ገብረ እግዚአብሔር ስለዚህ ሰራዊታችንን በሰው ኃይል በደጀንና በግንባር ልናጠናክረው ይገባል፣ ሙሉ የትግራይ ህዝብም ሊተባበር ይገባል ሲሉ አሳስበዋል። በሌላ በኩል 2 ዓመት ገደማ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሆነው የቆዩት ሌተናል ጄኔራል ፍስሐ ኪዳኑ የቲዲኤፍ ዋና አዛዥ ሆነው በይፋ ተሹመዋል። ጄኔራሉ ቀደም ብሎ በዋና ጦር አዛዥነት ተመድበው እንደነበር አንድ አፍታ መዘገቡ የሚታወስ ሲሆን ሹመታቸው በጦርነቱ ዋዜማ ይፋ ሆኗል። ጄኔራል ፍስሐ በተዘዋዋሪ ሲመሩት የነበሩትን የጦር አዛዥነት ሙሉ በሙሉ መቆጣጠራቸውን ተከትሎ በምትካቸው በክልሉ ሰላምና ጸጥታ ቢሮ ኃላፊነት ተወልደ ብርሃን ተስፋለም መሾማቸው ተረጋግጧል። ጄኔራል ፍስሐ ከአንድ ወር በፊት የትግራይ ኃይሎች ዋና አዛዥ ሆነው መሾማቸውን መዘገቡ የሚታወስ ሲሆን ከዚያ በፊት ይፋዊ ሹመት ሳይኖራቸው ሲመሩ መቆየታቸው ይታወሳል። በአሁኑ ወቅት በቁም እስር ላይ የሚገኙት የፈረሰው ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረዳ ቲዲኤፍን በዋና አዛዥነት ይመሩት እንደነበር ይታወሳል። ጄኔራሉ ባለፈው 1 ዓመት በስም ካልሆነ በትክክል የህወሓት ታጣቂ ክንፍን ሲመሩ ቆይተዋል የሚለው ጉዳይ አጠያቂ ሆኖ ነበር። በተለይም ጄኔራሉ ወደ አዲስ አበባ በሸሹት ጌታቸው ረዳ ምትክ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸውን ተከትሎ የጦር አዛዥነቱን ፍስሐ ማንጁስ ቀምተዋቸው ቆይተዋል። ፍስሐ ማንጁስ የጊዜው አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ በተጨማሪ የታጠቀው ኃይል በጄኔራል ታደሰ ወረደ ላይ ሲያምጽ ነበሩ። ጄኔራሉ ለሁሉም የሰራዊቱ እዞች ትዕዛዝ ሰጡ። የበቀል ጥቃት ዘመቻ እንዲከፈትም አዘዋል። በሁሉም ግንባሮች ያሉ አዛዦች በማንኛውም ሰዓት ማጥቃት እንዲጀምሩ ትዕዛዝ አውርደዋል። ይህን ተከትሎ በኢትዮጵያ ድንበር ከፍተኛ ውጥረት ተፈጥሯል። የሱዳን ፈጥኖ ድራሽ ኃይል RSF አዛዥ መሐመድ ሐምዳል ዳገሎ ሄሚቲ በግንባር ላይ የሚገኙ አዛዦች ከማዕከላዊ እዝ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትን ሙሉ ፍቃድ መስጠታቸውን ሰኞ ዕለት አስታውቀዋል።
አስጠንቅቀዋል። የውሳኔ የተላለፈው ፈጥኖ ድራሽ ኃይሉ በሰሜን ኮርዶፋን ግዛት ከባድ ወታደራዊ ሽንፈቶችን ማስተናገዱን ተከትሎ ሲሆን በግዛቱ የሱዳን ሰራዊትና አጋሮቹ ቁልፍ ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያያይዘውን ስትራቴጂካዊ የወጪ ንግድ ዋና መንገድ መቆጣጠር ችለዋል። ሄሚቲ ይህንን የአሰራር ለውጥ ይፋ ያደረጉት ሱዳን ፋውንዲንግ ኮአሊሽን ከተባለው የጥምረት አጋሮቻቸው ጋር ካካሄዱት የደህንነት ስብሰባ በኋላ ባስተላለፉት አጭር መግለጫ ሲሆን የወታደራዊ ክንውኖች ቁጥጥር አሁን ቀጥታ ግንባር ላይ ባሉ ኃይሎች እጅ መውደቁን ገልጸዋል። በቀጣዩ ውጊያዎች ኃይላቸውን ከፊት ሆነው ለመምራት እንደሚሰለፉ የተናገሩት አዛዡ ሰራዊታቸው ከውስጥ ያሉ የጠላት ተላላኪዎችንና ባንዳዎችን እንዲያጸዳ እንዲሁም የውጊያ ስልቱን እንዲያስተካክል አሳስበዋል። በተጨማሪም የፈጥኖ ድራሽ ኃይሉ መሪ በወታደራዊ ክንውኖች ወቅት ማንኛውንም አይነት ምስል ወይም ቪዲዮ መቅረጽ በጽኑ በመከልከል እገዳውን የሚጥስ ማንኛውም አካል ከጠላት ጋር እንደሚተባበር ተቆጥሮ እርምጃ እንደሚወሰድበት አስጠንቅቀዋል። የፈጥኖ ድራሽ ኃይሉ አርኤስኤፍ አዛዥ ጄኔራል መሐመድ ሐምዳል ዳገሎ ሄሚቲ ለአካባቢ አዛዦች ያለ ማዕከላዊ እዝ ፍቃድ ጥቃት የመክፈት ሙሉ ስልጣን መስጠታቸውን ተከትሎ በኢትዮጵያና ሱዳን ድንበር አቅራቢያ አዲስና ከፍተኛ ግጭት የመነሳት እድሉ በጣም ከፍተኛ ሆኗል። ይህ ውሳኔ የተላለፈው የሱዳን መደበኛ ጦር በቅርቡ በሰሜን ኮርዶፋን ባደረገው መጠነ ሰፊ ጥቃት የፈጥኖ ድራሽ ኃይሉን ስልታዊ በሆኑ የትራንስፖርት መስመሮች ላይ ካዳከመው በኋላ ነው። የሱዳን መደበኛ ጦር ከኢትዮጵያ ድንበር በቅርብ ርቀት ላይ በሚገኙት የጌሳንና ኮርሙክ ወረዳዎች ውስጥ የፈጥኖ ድራሽ ኃይሉንና የሱዳን ሕዝብ ነጻነት ንቅናቄ ጥምረትን በከፍተኛ ሁኔታ እየተዋጋ ይገኛል። አዛዦቹ ማዕከላዊ እዝ ሳይጠብቁ በራሳቸው እንዲያጠቁ መፈቀዱ በድንበር አካባቢ ያሉ የአርኤስኤፍ ጦር ክፍሎች በድንገት በሱዳን ጦር ይዞታዎች ላይ ጥቃት እንዲከፍቱና ውጊያው ወደ ድንበር መስመር እንዲጠጋ ሊያደርግ ይችላል ተብሏል። በኦሮሚያ ክልል የዞን ባለስልጣናትና የመንግስት የጸጥታ ኃይሎች ላይ ያነጣጠረ ጥቃት ተፈጸመ። በአካባቢው የሚንቀሳቀሱ ታጣቂ ኃይሎች በፈጸሙት የደፈጣ ጥቃት የዞኑ ከፍተኛ አመራር መገደላቸው ተሰምቷል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ የዞኑ ስፖርትና ወጣቶች ጽህፈት ቤት ኃላፊ በታጣቂዎች ተገድለዋል። የምስራቅ ወለጋ ዞን ስፖርትና ወጣቶች ጽህፈት ቤት ኃላፊው አቶ ደቻሳ ገነቲ በታጣቂዎች የተገደሉት በዞኑ ስር በሚገኘው አንገር ጉትኒ በተባለ ከተማ ወደ ተዘጋጀው የስፖርት ዝግጅት በመጓዝ ላይ በነበሩበት ወቅት ነው ተብሏል። በጊዳና ያና ወረዳ ቱሉ ሌንጫ በተባለ ስፍራ ያደፈጡ አማጺ ታጣቂዎች ዞኑ ባለስልጣንን ጨምሮ በመንግስት የጸጥታ አካላት ላይ ጉዳት ማድረሳቸውን የተሰማው ሐምሌ 17 ቀን 2018 ዓ.ም አረብ በምስራቅ ወለጋ ዞን ጊዳያና ወረዳ አንገር ጉቲን ከተማ አቅራቢያ ተፈጸመ በተባለው የታጣቂዎች ጥቃት በሰው ህይወትና በንብረት ላይ ጉዳት መድረሱ ተሰምቷል። በጥቃቱ ካለፈው የሰው ህይወት በተጨማሪም በጥቃት አድራሾቹ ታጣቂዎች ታፍነው የተወሰዱ ስለመኖራቸው ነው የተነገረው። በአንገር ጉቲን ከተማ ተዘጋጅቶ እየተካሄደ በነበረው ስፖርታዊ ውድድር ላይ ለመታደም ከዞኑ መቀመጫ ነቀምት ተነስተው ወደ ስፍራው በማቅናት ላይ የነበሩት የምስራቅ ወለጋ ዞን ስፖርትና ወጣቶች ጽህፈት ቤት ኃላፊ አቶ ደቻሳ ገነቲ በዚሁ በታጣቂዎቹ ጥቃት ኢላማ ውስጥ ገብተው ከተገደሉት መካከል ናቸው ተብሏል። በወረዳው ቱሉ ሌንጫ በተባለ ስፍራ በተሽከርካሪ ላይ አነጣጥሮ በደፈጣ በተወሰደ የታጣቂዎች ጥቃት ከወረዳው ባለስልጣኑ በተጨማሪ የመንግስት የጸጥታ ኃይሎች ላይም ጉዳት መድረሱን የዓይን እማኞች ለዶይቼ ቬለ ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ አስተያየታቸውን ያጋሩ የኪረም ወረዳ ነዋሪ አስተያየት ሰጭ እንዳሉት አርብ የኪረም ወረዳ ፓትሮል ተሽከርካሪ ከነቀምቲ ተመልሳ ጉቲን ስታልፍ መንደር 3 ላይ ተመታ ከነ ተሳፋሪዎች ተቃጥላለች። ፖለቲከኞች ነበሩበት። ያ ተከሰተ ተብሎ ቦታው ለጉቲን ቅርብ ስለሆነ የጸረ ሽምቅ ተዋጊዎችና ሚሊሻዎች ሲመጡ አድፍጠው ሲዋጉ የነበሩ አማጽያን ሰፋ አድርገው ቦታ ይዘው ስለነበር እነሱንም አጠቋቸው በማለት የዞኑ ባለስልጣን አቶ ደቻሳ ገነቲም በዚሁ ውስጥ ህይወታቸው ማለፉን አስረድተዋል። እንደ አስተያየት ሰጪው የወረዳው ባለስልጣን አቶ ደቻሳ ገነቲም ወደ ስፍራው ሲያቀኑ የነበሩት በጉቲን ላይ ሲካሄድ የነበረውን የከተሞች ውድድር ለመታደም ነበር ወደ ስፍራው ሲጓዙ የነበሩት በማለትም በዚሁ በተፈጠረው የአማጺ ታጣቂዎች ጥቃት አጋጣሚ
አጋጣሚ ሕይወታቸው ማለፉንም አስረድተዋል። የምስራቅ ወለጋ ዞን ወረዳው ኪረሙ ሂዳና ያናና አካባቢው ላይ ባለፉት ጥቂት ዓመታት በተደጋጋሚ በተፈጠሩ የተወሳሰቡ የጸጥታው ይዞታ መደፍረስ የበርካታ ሰዎች ሕይወት ተቀጥፎ ንብረቶችም ላይ ውድመት ተከስቷል። በአካባቢው በርካታ የገጠር ቀበሌያትም ሰላማዊ አካባቢ ነዋሪዎች በሚደርሰው የታጣቂዎች ጥቃት ከንብረት እርሻቸው ተፈናቅለው ለሰፊ ችግር ተዳርገዋል። አስተያየት ሰጪው የኪረሙ ወረዳ ነዋሪው እንደሚሉት አሁን ባለው የታጣቂዎች እንቅስቃሴ ደግሞ የባሰ እንዳይመጣ የሚያሰጉ ምልክቶች ተበራክተዋል። ከዚህ በፊት ከተፈጠረው ቀውስ በላይ አሁንም ያ ስጋት ተመልሶ እንዳይመጣ ነው በማለት ከዓመታት በፊት በወረዳው ተከስቶ በነበረው ጥቃት ከፍተኛ ውድመትና የህይወት መቀጠፍ መፈጠሩንም በማስታወስ አሁንም በታጣቂዎቹ በኩል የሚቀርበው ዛቻ ከፍተኛ የሆነ ስጋት መደቀኑን በአስተያየታቸው ተናግረዋል። በቅርቡ ከሳምንታት በፊት በኪረሙ አጎራባች ወረዳ አገምሳ ከተማና ዙሪያው ላይ ተከስቶ በነበረው የታጣቂዎች ጥቃት የሰው ህይወት መቀጠፉንና የአካባቢው ሰላማዊ ዜጎች የነበሩ የቤት እንስሳት መዘረፋቸው በሰፊው መዘገቡ ይታወሳል። ፕሬዚዳንት ትራምፕ ኢራን ላይ ጥቃት እንዲፈጸም ካዘዙበት ያለፈው የካቲት ወዲህ 18 የአሜሪካ ወታደሮች መገደላቸውንና ቢያንስ 624 ደግሞ መቁሰላቸውን ከሀገሪቱ መከላከያ መስሪያ ቤት ፔንታገን የወጣ መረጃ አመላከተ። ጉዳቱ ከደረሰባቸው መካከል 417 በኢራን ላይ ከተካሄደው ኤፒክ ፊውሪ ከተባለው ዘመቻ ጋር ሲያያዙ 207 ያህሉ ደግሞ በባህር ማዶ ዘመቻዎች ላይ የተሳተፉ እንደሆነ ተጠቅሷል። ባለፉት ሳምንት ፔንታገን በጦርነቱ ውስጥ የተገደሉና የቆሰሉ ወታደሮችን መረጃ የከለሰ ሲሆን በዚህም በኢራን ጦርነት ከተገደሉ ወታደሮች መካከል የነበሩ 4 አባላቱን ስም በባህር ማዶ ዘመቻ ላይ ከተገደሉ ዝርዝር ውስጥ አካቷል። የመከላከያ ሚኒስትሩ የመረጃ ቋጥ ላይ በኢራን በተካሄደው ዘመቻ እስካለፈው ማክሰኞ ድረስ የተገደሉት 18ና የቆሰሉ 482 ወታደሮች ዝርዝር ይዞ ቆይቷል። ከዛ በኋላ ግን በተካሄደው ክለሳ ከሟቾቹ ዝርዝር ላይ 4 ወታደሮች ተቀንሰው ቁጥሩ 14 ሆኗል። ምንም አይነት ማብራሪያ ሳይሰጥ በቆሰሉትና በሞቱት ወታደሮች ስም ዝርዝር ላይ የተደረገው ለውጥ ግልጽነትን የሚያደናቅፍ ነው በሚል በቀድሞ የሀገሪቱ ጦር ኃይል ከፍተኛ መኮንን ሌተናል ቤን ሆጅስ ትችት ቀርቦበታል። የፔንታገን ቃል አቀባይ ሾን ፓርኔል በበኩላቸው በጦርነቱ ጉዳተኞች አሃዝ ላይ የተደረገው ለውጥ ጊዜያዊ የመረጃ መዛባት ነው ብለዋል። የባህር ማዶ ዘመቻዎች የሚለው ዘርፍ ከዚህ ቀደም ያልነበረ ሲሆን በመከላከያ መስሪያ ቤቱ ድረገጽ ላይ የታየው ከእሁድ ጀምሮ መሆኑን አሶሺየትድ ፕሬስ ዘግቧል። በዚህም ክፍል ላይ በቅርቡ ሕይወታቸውን ያጡ 4 ወታደሮችን ስም በሟች እንዲሁም 207 ደግሞ በቆሰሉ መዝግቧል። ነገር ግን የቆሰሉት ወታደሮች በኢራን ጦርነት የተጎዱ ስለመሆናቸው ግልጽ አይደለም። 4 ወታደሮች የተገደሉት በአሜሪካና በኢራን መካከል የተደረሰው ተኩስ አቁም ከፈረሰ በኋላ ነው። በድጋሚ በአሜሪካ ጥቃት የተፈጸመባት ኢራን በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ማድረጓ ይታወቃል። ኢራን ከ10 ቀናት በፊት ዮርዳኖስ ውስጥ የሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው የሚሳኤል ጥቃት 3 ወታደሮች ተገድለዋል። አንዱ ደግሞ ኢራቅ ውስጥ የኢራንን ድሮን ለማክሸፍ በተወሰደ እርምጃ ወቅት ነበር የተገደለው። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃት ስትፈጸም ኢራን በምላሹ በቀጠናው ባሉ የአሜሪካ ወታደራዊ ተቋማት ላይ የሚሳኤልና የድሮን ጥቃት አድርሳለች። ከአረብ ጀምሮ ባለፉት 3 ቀናት የአሜሪካ ጥቃት መቆሙን ተከትሎ ኢራንም ያጸፋ እርምጃዋን ጋባ አድርጋለች።